ኖላዊት ዛሬ ደግሞ በኖላዊቶች ከች ብለናል ማለት ነው። እንግዲህ አሴር እና ተምቹ ወደ ፋያው ጋር ሂደዋል ማለት ነው። ጠፍተው ለስንት ጊዜ ለረጅም ጊዜ ጠፍተውት ነበር ማለት ነው። እሱም እየፈለጋቸው ስለነበር እነሱም ተደብቀው ስለነበረ በጣም አልቅሶባቸው እግሩ ላይ ወርቀው ይቅርታ ጠይቀዋል። እኔ እንደ ልጆች የነበር እማያችሁ ግን እናንተ እኔን እንደ አባት አታውኝም ብሎ በጣም አለቀሰና አዘነ። ከዛ ይቅርታ ብለው እንዲፋየው እንደዚህማ እንድትከፋ አንፈልግም ብለው ለምነው ጉልበቱ ላይ ወርቀው ወደ ቤቱ ገብተዋል ማለት ነው። አሴርና ሀናም ደግሞ ተነፋፍቀን ናፍቀሺ ነበር እየተባባሉ ነበር ማለት ነው። እንግዲህ ሜሮንን ማን ጠቁሞ ወደ እስር ቤት አስገባት ማለት ነው። ምላሴና ሰላም ናቸው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እንዴት ተለመደው ነው ላይቶችን ይዘንላችሁ ከች ብለናል። መግቢያ ላይ እንደነገርኳችሁ ሜሮንን እንግዲህ በስተ መጨረሻው ወደ እስር ቤት ገብታለች። የገባችውም ደግሞ ምን አጥፍታ ነው ምን አድርጋ ነው የሚለውን ነገር እነግራችኋለሁ ማለት ነው። እሷ እንግዲህ የምታውቀው ታሪክ አልነበረም። በፊት ላይ ያው ከባዩሽ ጋር ታስራም ስለነበረ እሱን ፈርታ ላለመታሰር ፈርታ ነበር እስከዛሬ እንትን ስትል የነበረው። ዛሬ ላይ ግን እስር ቤት እንግዲህ በስተ መጨረሻ ሂዳ እጇን እንደሰጠች ነው ያየ ነው ማለት ነው። እርግብ ጋር ተገናኙ። እሷም ተደነገጣለች። እኔ አላምንም አንቺን መጣሽ ትላታለች። አዎ መጣሁኝ እያለኝ ሜላት ራሱ ገርሟት እንግዲህ እውነቱን እስካልተናገረች ድረስ ሜላትም ሆነች እርግብም ከዛ መውጣት አይችሉም ማለት ነው። ምክንያቱም ትልቁ መረጃ ያለው ሜሮን ጋ ነው። ሜሮን ግን ለመናገር አልፈለገችም ማለት ነው። ለምን እንደሆነ ባላቅም ሜሮን ጋ ያለው ነገር እንግዲህ ትልቁ ማስረጃ ባዩሽ እጅሽ ካለበት የባዩሽ አክስቴ ላይ አንቺ እጅሽ ካለበት የምሬ ነው ምልሽ እኔ ራሴ ዘልዝዬ ነው የምሰቅልሽ እያለሽ ትፎክርባታለች ማለት ነው። እርግብ እንግዲህ እንደገና እየጸጸታትም እንትን እያላትም ትገኛለች ማለት ነው። አክስቷ በእርግጥ የምታሳዝን እናት አይባልም። ያው ባዩሽን ታቋታላችሁ ማለት ነው። እና በዛ የተነሳ እንግዲህ እየተጨቃጨቁና እየተናዘዙ ይገኛሉ ማለት ነው። ኖላይቶች ላይ እንግዲህ ታላላቅ የምንላቸው ሁሉ እየተጣሉ በዚህ አይነት እየተካሄዱ ነው ማለት ነው። እና እንግዲህ ሜላት እውነቱን ብትናገርላት እንትና ሜሮን ብትናገር ሜላት ከእስር ቤት ተወጣ ነበር፣ ግን አልወጣችም። እንደቀጠለ ነው እስሯ ማለት ነው። ሀናም እያለቀሰችና እየተናዘዘች ትገኛለች። እሱ የምታለቅሰው ምንድን ነው ታስታውሳችሁ? ከዚህ በፊት አሴር ወይም ደግሞ አሴር ነበር ከጎኗ የነበረው። እሷ ግን አሁን አሴርን ከርተዋለች። እኛ የሰው ልጆች ትንሽ ስናገኝ የነበርንበትንና ያገዘንን ሰው ዞር ብለን አናይም ማለት ነው። ለምን እንደው ባላቅም ሀና አሁን በአጠገቤ ማንም ሰው ስላልነበረ ይዛ የመጣው ትናንትና፣ አሴር የመጣው ዶሮ እንግዲህ ከአሴር እና ከኢዛ ቀድማ የምታውቀው አሴርን ነበር ሀና። ግን እሷ ምንድን ነው ያለችው? አባዬ በታመመ ሰዓት ብቻውን በነበረ ሰዓት ብቻዬን በሆንኩ ሰዓት ያገዜ ከጎን የሆኑ አይዞሽ እያለ ያጽናናኝ ኢዛ ነው ብላለች ለኤልያስ ማለት ነው። ኤልያስም ደግሞ ለረጅም ጊዜ ጠፍቶ ስለነበረ አንተማ ደሴ እንደሆን ካውቃለሁኝ፣ ግን እሳ እንትን አላልክልኝም፣ ስልክ አልደወልክልኝም፣ በዛ የተውከኝ መሰለኝና ከኢዛ ጋር ሆንኩኝ፣ አዲስ ፍቅረኛ አለኝ እያለች ነገረችው። እሱም ተናዶ መጠጡን እየጠጣ ይገኛል ማለት ነው። ግራ ገብቶት ሀናም ኢዛ ሲደውልላት እያነሳች አይደለም። ምክንያቱም በባለፈው ስልክ ተደውሎላት በአስቸኳይ ስለወጣች እሱም አሳስቦትና ጨንቆት ነበር ሲደውልላት የነበረው። እሷ ግን በፍጹም እንትን ማለት አትፈልግም፣ ማዋራት አትፈልግም። ምክንያቱም እኔ ለምን እንደሆነ አላውቅም፣ ሀና ከልብ አይደለችም ሲመስለኝ ጋይስ ማለት ከአሴርም ጋር ልቧ እንደገና ደግሞ ከኤላ ጋር እንደገና ደግሞ ከኢዛ ጋር ብቻ ሀና ከልብሽ ሰብሰብ ብለሽ ኤላን አፍቅሬ ብዬ ላለሁኝ። ኤላ እንግዲህ እንደዛ ነው የምልህ፣ የድሮ የልጅነትሽ ከገጠር ጀምሮ አብሮ አደግሽ ጓደኛሽ ስለሆነ ማለት ነው። እኔ እንደዛ ነው የምልሽ። ተፋቅራችሁ ማየት ተጋብታችሁ ማየት ፈልጋለሁ። ግን አንቺ አሁን እያልሻለሽው አሴርን አላውቀውም ኢዛን ነው እያልሽ ነው። እንግዲህ ኤልያስ በጣም ተናዶባትና ተበሳይቶባታል ማለት ነው። ምክንያቱም
እንዴት እንደዚህ ታረጊኛለሽ እያላት ነበር ማለት ነው። አዎ እሷ በጣም ጎርተዋለች፣ በጣም እንትን ብለዋለች ማለት ነው። እሱ በጣም ምስኪንና አስተዋይ ጨዋ ልጅ ነው ማለት ነው። ይኸው ታውቃላችሁ መቼም ማለት ነው ኤልያስን። ኤልያስ ማለት የድሮ የሀና ፍቅረኛ ነበር፣ ግን እሷ ወደ አዲስ አበባ ከመጣ በኋላ ሁሉን ነገር ረሳች ማለት ነው። እሷም ደግሞ ያው ከልቧ ስላልሆነ ነው ብዬ ነው የማስበው ማለት ነው። አሁን ላይ እርግብና ሜሮን እንግዲህ እስር ቤት በተገናኙበት ሰዓት ላይ እኔ አላምንም እያለች እርግብም ደግሞ አክስቴን የገደልሻት አንቺ ከሆንሽ እጅሽ ካለበት የአክስቴ መግደያ ላይ እኔ ራሴ ምን እንደማረግሽ አውቃለሁ፣ እገልሻለሁ እያለቻት ነበር ማለት ነው። ሜላትም ግራ ገብቷት እንግዲህ ቁጭ ብላ እያዘነች እና እንትን እያለ ትገኛለች ማለት ነው። በነገራችን ላይ ሜላት ምስኪን ታውቃላችሁ፣ እስካሁን ድረስ እስር ቤት አይገባትም ብዬ ነው እንትን የምለው ማለት ነው። ይህ ሁላ ጊዜ እንግዲህ እስር ቤት ከተቀመጠች አመታትን አስቆጠረች ማለት ነው። በባዩሽ ምክንያት ባዩሽ እንግዲህ አትታሰርም ነበር ሆነን ለመናገር ሜላት ግን ባዩሽ አስቀድማ ከሳታለች ማለት ነው። የከሰሰቻት ምንድን ነው አንቺ ነሽ ብላን የከሰሰቻት ማለት ነው። እንግዲህ ሜሮን እውነት ከተናገረች ባዩሽ ወይም ደግሞ የባዩሽን ገዳይ ስለምታውቀው ከተናገረኝ መልካም ነው፣ ካልተናገረች ደግሞ በጣም ከባድ ነው። ሜላትም ሆነች እርግብም ከዛ መውጣት አይችሉም። እዛው እስር ቤት እንደሚበሰብሱ ነው የምናውቀው ማለት ነው። ግን እውነቱን ተናግራ እንትን ብትልላቸው አሪፍ ነበር። እሷ ግን መናገር አልፈለገችም ማለት ነው። ታስረው እንዲቀሩ ይመስለኛል ፍላጎቷ ሳስበው። እስካሁን ድረስ እንግዲህ ያገኙት መረጃ አዳዲስ መረጃ ምንም ነገር የለም ማለት ነው። በቅርብ ቀን ሆነን ለመናገር ሜላት መፈታት አለባት። ፍትለ ሜላት እንግዲህ እስካሁን ድረስ ያገኘችው መፍትሄ ምንም ነገር የለም ማለት ነው። በጣም ታሳዝናለች ሜሉዬ፣ የኔ መልካም የኔ ጨዋ። እንግዲህ ሜሮን ተከፍታ እንደዚህም ደግሞ አዝና ማንም እንደሌላት እየተናገረች እሷም ወደ እስር ቤት አላዋጣትም ገባች እላችኋለሁ። ምላሴና ሰላም እንግዲህ በስተመጨረሻ አንጠልጥለው ሰጥተዋታል። የምታመልጭ መስሎሽ ነበር እንዴ? ከዚህ በፊት ዝም ብለንሻል፣ መንችገሽ አስወጥተሽን ነበር። አሁን ግን ካንቺ መራቅ የለብንም። እውነቱን ተናገሪ እናልቅስ፣ እኛም ደግሞ አንቺን አናሳስርሽም ብለው ቢሏት እምቢ ብላ ድጋሚ ወደ እስር ቤት ገባች ማለት ነው። በጣም ያሳዝናል እውነት ለመናገር ማለት ነው። እውነትን ልቅስ ብትናገር ይሻልሻል ሜሩዬ፣ ይህን ሁሉ እንትን ከምትይ ማለት ነው። እና ወይዘሮ ሜላትም ደግሞ ብትፈታ አሪፍ ነበር። እሷ ግን ለማስፈታቱን ፍላጎት የላትም ማለት ነው። አላማና ኢላማዋ ይሄ ነው ማለት ነው። በቅርቡም ደግሞ ትነሳለች ብዬ ተስፋ አለኝ ማለት ነው። ትፈታለች ማለት ነው። ግልጻ ሀናም ግራ መጋባትሽን ትተሽ ከአሲር ጋር ወይ ከኤላ ጋር ተጣመሪ። ሶስት ወዶ እኮ አይሆንም ማለት ነው። ሶስት ወዳለች በነገራችን ላይ ሶስት ወዶ ስለማይሆን ከሶስታቸው አንደኛቸውን ምረጭና ከአንደኛቸው ጋር ሆኚ ማለት ነው። አታማርጭብን። ኖላዊትም እንግዲህ ሊያገባ ብንቅ እያለ ነው ማለት ነው። ሰርጉ እየደረሰ ነው። ሽማግሌ አሲርና ተምቹ ሆነው እንዲሄዱ ጠይቋቸዋል። እዚህ ሀገር ማንም ሰው የለኝም እናንተን ነው ማቀው ብሎ ሲላቸው እነሱም ደግሞ እንዴ ሸምግለን እንኳ አናውቅም፣ ስለ ሽምግልና የምናውቀው ታሪክ የለም ብለውታል ማለት ነው። እሱም ችግር የለም ሰለን ምን እንደምትሉ እኔ እነግራችኋለሁኝ፣ እናንተ ሄዳችሁ ብቻ የምትሉትን ነገር እኔ አስረዳችኋለሁኝ፣ እናንተ እሺ በሉኝ ይላቸዋል ማለት ነው። እነሱም ደግሞ በቃ እሺ ብለው እየተወዛወዙ ይገኛሉ፣ ደስ ብሏቸው ማለት ነው። በደስታ እንግዲህ ፋኖሴን ለማግባት ተፍ ተፍ እያሉ ይገኛሉ ማለት ነው። ኖላዊትና ወይም ደግሞ እንትና ማለት ነው ፋኖሴ አሁን ላይ በፍቅር ጡስ ብላለች። እውነት ለመናገር ግን ተምቹ ቢሰማ የእርግብን መታሰር ሄዶ ይጠይቃታል፣ ግን አልሰማም ማለት ነው። ሀናም እንግዲህ ከዛ ከቤቷ ወደ እናቴ እነ ኖላዊት ቤት ሄዳ ነበር። እንዲህ ሀንዬ እስጋ እኮ የምትመጪው እኔን ለማየት እና እንደገና ደግሞ
ስትከፊ ነው ከዛ ቤት የምትመጪ ይላታል ኖላዊት ማለት ነው። እሷም ደግሞ በፍጹም አባዬ እኔ እኮ እንደዛ ግዴታ የመከፋት እንትን አለብኝ እንዴ እያለ ትነግረዋለች። እንደዛ ሳይሆን ከዛ ቤት የምትመጪው ሲከፋሽ ብቻ ነው ይላታል ማለት ነው። አሁን ላይ ሀና እያለቀሰች እና እየተበሳጨች ትገኛለች ማለት ነው። የሚያስለቅሳት ነገር ምን እንደሆነ ያው ግራ የገባት የአሴር የኢዛ እንደዚሁም የኤላ ነገር ነው ማለት ነው። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ወዳችኋለሁ።